አይኖ አቃለሁኝ አብዛኛውን ሰው የኮምፒውተሩን ፓርቲሽን ለማከፋፈል ባለሙያ ጋር ነው የሚሄደው። ሰላም እንዴት ናችሁ? በዚህ ቪዲዮ ግን እንዴት የኮምፒውተራችሁን ፓርቲሽን በቀላሉ ማከፋፈል እንደምትችሉ እንዲሁም ደግሞ እንደተጨማሪ የተከፋፈሉ የኮምፒውተር ፓርቲሽኖችን በቀላሉ ዲሊት ማድረግ እንዴት እንደምትችሉና ኤክስቴንድ ማድረግ እንደምትችሉ በቀላሉ አሳያችኋለሁኝ። በየጊዜው መለቃቸውን የቴክኖሎጂ ጠቃሚ ቲፖች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ላይክ በማድረግ ጀምሩ። ኮምፒውተራችን ሰርች ባር ላይ እንሂድና ዲስክ ማናጅመንት ብለን እንጽፋለን። እንደምታዩት መጀመሪያ ላይ የመጣልን ክሬት ኤንድ ፎርማት ዲስክ ሃርድ ፓርቲሽንስ ይላል። ክሊክ እናደርገዋለን። በመቀጠል ሎድ ካደረገ በኋላ እንደዚህ አይነት ኢንተርፌስ ይመጣልናል፣ ወይም ደግሞ ወደ ዲስክ ማናጅመንት ውስጥ ያስገባናል ማለት ነው። እንደምትመለከቱት እዚህ ጋር ዲስኩ የኔ ኤስኤስዲ ነው 500 ጂቢ ኤስኤስዲ ነው። ግን እዚህ ጋር እንደምትመለከቱት ደግሞ ሲስተሙ የሚጠቀማቸው እንዲሁም ደግሞ ሁለት ፓርቲሽኖች አሉኝ፣ ሲ እና ዲ አሉኝ። አሁን አንዱን ከፍዬ ነው ማሳያችሁ። ለምሳሌ ሲን ወደ አንድ ፓርቲሽን ሌላ ፓርቲሽን ከፍዬ ላሳያችሁ። እንደምትመለከቱት እዚህ ጋር ከታች ላይ በሰማያዊና በብላክ ያደርጋቸዋሉ። ይህም ደግሞ ብላኩ ምኑን ያሳያል? ገና ክሬት ያልሆነ አሎኬትድ ፓርቲሽን፣ እንዲሁም ደግሞ ሰማያዊ ደግሞ ፕራይመሪ ፓርቲሽን ወይም ደግሞ የተከፈለ ፓርቲሽን መሆን ያሳያል። አሁን አዲስ ፓርቲሽን ስንከፍት በብላክ ነው የሚያስቀምጥልን። እንዲሁም ደግሞ የተከፈቱ ፓርቲሽኖች ከሆኑ እንደምትመለከቷቸው ከላይ ቀለሙ ምን ይሆናል ማለት ነው? በሰማያዊ ይሆናል ማለት ነው። ለምሳሌ ይህንን ፓርቲሽን ሲን እንክፈለው። ሲ ላይ ራይት ክሊክ እናደርግና እንደምትመለከቱት እዚህ ጋር ኦፕን ኤክስቴንድ ቼንጅ ድራይቭ ሌተር እንዲሁም ደግሞ ሽሪንክ ቮሊዩም ፕሮፐርቲ ሄልፕ የሚል አለ። ሽሪንክ ቮሊዩም እንለዋለን። እዚህ ጋር ትንሽ ሎድ ያደርጋል፣ ትጠብቁታላችሁ። ፓርቲሽኑን ለመክፈል ሎድ ያደርጋል ወደዛ እንዲያስገባን። በመቀጠል ይህንን ያመጣልናል። በዚህ መሰረት የምንፈልገውን ያህል ጂቢ ከፍለን አዲስ ፓርቲሽን መፍጠር እንችላለን። አንድ ጂቢ 1000 ሜጋባይት ነው። ስለዚህ በሱ መሰረት አሁን ለምሳሌ ይሄ እንደምትመለከቱት 41859። ስለዚህ አሁን እኛ ምን ያህል እንደምንፈልግ እናያለን። እዚህ ጋር 41000 ማለት 1 ጂቢ 1000 ሜጋባይት ነው ብያችኋለሁ። እዚህ ጋር ደግሞ እንደሚቆጥረው በሜጋባይት ነው። ስለዚህ አሁን ይሄ 41 ጂቢ ነው የሚሆነው ማለት ነው። ወይም ደግሞ 40 ነጥብ ምናምን ሰምሲንግ ሲስተሙ ደግሞ የሚወስደው ስለሚኖር እንደዛ አድርጎ ያደርገዋል። ለምሳሌ በዚሁ እናድርገውና ላሳያችሁ። ይሄን ሽሪንክ ብለው 40 ነጥብ ምናምን ጂቢ ይሆናል፣ ወይም ደግሞ 41 ጂቢ ይሆናል ማለት ነው። ክሬት አድርጌዋለሁ። ሎድ እያደረገ ነው። አዲስ ፓርቲሽን ክሬት እያደረገ ነው እንደምትመለከቱት። ፋይናሊ እንደምትመለከቱት 40.88 ጂቢ አሎኬትድ የሆነ ፓርቲሽን ክሬት አድርጎልናል ማለት ነው። ቅድም እንደነገርኳችሁ ቀለሙ ራሱ በብላክ ነው፣ ምክንያቱም አዲስ ፓርቲሽን ነው ክሬት እያደረገን ያለው። እዚህ ጋር ደግሞ በሰማያዊ ነው። እነዚህ የምታያቸው በሰማያዊ ናቸው። ስለዚህ ይሄ ገና ስያሜም ስላልሰጠ ነው አዲስ ፓርቲሽን ነው ማለት ነው። ስለዚህ ይሄንን ስም እንሰጠዋለን። ራይት ክሊክ አድርገን እዚህ ጋር ኒው ሳምፕል ቮሊዩም እንለዋለን። ኔክስት ላይ እዚህ ጋር ምንም የምንቀይረው ነገር አይኖርም። ኔክስት እንለዋለን። በመቀጠል ይሄ ሽሪንክ ያደረግነው ቮሊዩም 41 ጂቢው ነው። ስለዚህ ኔክስት እንለዋለን። የምንቀይረው ነገር አይኖርም። እዚህ ጋር ደግሞ ፓርቲሽን ኔሙን መቀያየር ከፈለግን ኤቢሲዲ የፈለግነውን ሌተር መቀያየር እንችላለን። እኔ እንደዚሁ እንደሆነ እንለፈው። በመቀጠል እዚህ ጋር ያሉ ኦፕሽኖች እዚህ ጋር ሁለት ኦፕሽኖች አሉ፣ EXF80 እና NTSF ኒው ቴክኖሎጂ ፋይል ሲስተም ማለት ነው። እንደዚሁ እንደሆነ እንተዋለን። በመቀጠል እዚህ ጋር ስያሜ መስጠት ከፈለግን እዚህ ጋር ኔም ማድረግ እንችላለን፣ ሀቢ ማለት እንችላለን። በመቀጠል ኔክስት እንለዋለን። ከዛ ኮምፕሊት ጨረስን ማለት ነው። እዚህ ጋር ፊኒሽ እንለዋለን። አሁን እንደምትመለከቱት ሀቢ ብሎ ኢ ያደርግልን፣ እንዲሁም ደግሞ ሌተሩ ኢ ነው 40 ጂቢ NTFS እንዲሁም ደግሞ ከለሩን ቀይሮልናል። ለምትመለከቱት በሰማያዊ አርቦታል። ስለዚህ አዲስ ፓርቲሽን በዚህ መልኩ ነው ክሬት የምናደርገው። ፋይላችሁን ውስጥ ገብተን እንየው። እንደምትመለከቱት እዚህ ጋር ሲፒሲ ላይ ስንገባ ይሄው ሀቢ የሚል አዲስ 40.7 ጂቢ 40.8 ጂቢ አዲስ ፓርቲሽን ክሬት አድርጎልናል ማለት ነው። አሁን ደግሞ አዲሽናል የሆነውን ነገር ነው ማሳያችሁ። ዲሊት ማድረግ ብንፈልግ ወደዚህኛው ነው ኤክስቴንድ የምናደርገው። ስለዚህ እዚህኛው ሲ ላይ ወይም ደግሞ እንዲጨመርበት ፈለግነው ዲስክ ፓርቲሽን ላይ እንሂድና ሲ ላይ ለምሳሌ እንጨምረው 40.8 አሁን ልናጠፋው ነው ኮምፕሊትሊ። እዚህ ጋር ከመረጥን በኋላ ራይት ክሊክ አድርገን ዲሊት ቮሊዩም እንለዋለን፣ እናጠፋዋለን። በመቀጠል እንደምታዩት አሎኬትድ ፓርቲሽን አደረገው ማለት ነው። ኔክስት ላይ የምንፈልግ አድ ማድረግ ወደ ፈለግነው ፓርቲሽን ዲስክ ላይ እንሂድና ራይት ክሊክ አድርገን ኤክስቴንድ ቮሊዩም እንለዋለን። ያ ማለት አሁን አሎኬትድ የሆነውን ፓርቲሽን እዚህኛው ላይ ኤክስቴንድ ልናደርገው ነው። ከዛም በመቀጠል እዚህ ጋር የምንቀይረው ነገር አይኖርም። ኔክስት እንለዋለን።
ምን ያህል ነው ሰሌክት አድርገህ ወደዚህኛው ላይ ኤክስቴንድ ማድረግ የምፈልገው እያለኝ ነው። እንደምታዩት 41.859 ሜጋባይት ፍሪ አለ፣ አሎኬትድ የሆነ ስፔስ አለ። ስለዚህ ይሄን ሙሉ ላድርግልህ እያለኝ ነው። ከፈለጋችሁ መቀነስም ትችላላችሁ። እኔ ግን ኔክስት ለውና ላሳያችሁ። ሙሉ ለሙሉ ያንን ወደ ሲ ኤክስቴንድ ያደረገውና ሀብ የሚለውን ዲስክ ያጠፋዋል ማለት ነው። እዚህ ጋር ፊኒሽ ትሉታላችሁ። እንደምትመለከቱት ሀብ የሚለው ፓርቲሽን ጠፍቷል ማለት ነው። ይሄኛው 254 ጂቢ ሆኗል ማለት ነው። ቅድም ግን 210 አካባቢ ነበረ። አሁን ግን እንደምታዩት ማጥፋትም እንችላለን። ይህንንም በተመሳሳይ መጀመሪያ ግን ፓርቲሽን ማጥፋት ስንፈልግ መጀመሪያ ፎርማት ማድረግ አለብን። እዚህ ጋር ፎርማት ወይም ደግሞ ዲሌት ቮሊዩም ማለት አለብን። ከዛ በኋላ ወደ ፈለግነው መጨመር ወደ ፈለግነው ፓርቲሽን ኒድና እዚህ ጋር እንደምታዩት አሁን ምንም አይነት ነፃ የሆነ አሎኬትድ የሆነ ፓርቲሽን ስለሌለኝ እነዚህን ብለር አድርጓቸው ወይም ደግሞ ዲሴብል አድርጓቸዋል። ሽሪንክ ነው እንጂ ኤክስቴንድ ማድረግ አልችልም። ስለዚህ ኤክስቴንድ ማድረግ ስንጨምር ወይም ደግሞ ፓርቲሽኖችን ዲሊት አድርገን ወደ አንዱ መጨመር ስንፈልግ መጀመሪያ አሎኬትድ ማድረግ አለብን ወይም ደግሞ ፎርማት ወይም ደግሞ ዲሊት ቮሊዩም አድርገን ነው ከዛ በኋላ ላይ መጨመር ወደ ፈለግነው ቮሊዩም ሂደን እዚህ ጋር ኤክስቴንድ ቮሊዩም እንለዋለን። በዚህ መልኩ ፓርቲሽኖችን መጨመርም መቀነስም እንችላለን። አመሰግናለሁ። ይህ ቪዲዮ በደንብ እንደጠቀማችሁ እርግጠኛ ነኝ። ስለዚህ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን እንዲሁም ደግሞ ቪዲዮውን ላይክ በማድረግ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። ለሁላችሁም መልስላችሁ ይሆናል።